ክርስቶስ ተንሥአ እሙታን በአማን ክርስቶስ ተንሥአ። ሰላም የእግዚአብሔር ቤተሰቦች፣ ስሜ አሜን ጸጋቢ ይባላል። ዛሬ ይዤላችሁ የመጣሁት የደብራችንን ታዳጊ ዲያቆናት ነው። ይህ ከዱባይ ደብረማዊ የሚተላለፍላችሁ የቤተ ውሉድ ፕሮግራም ነው። ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። በመጀመሪያ ስማችሁን ታስተዋውቁልኛላችሁ? ደብረ በአማን ክርስቶስ ተንሥአ። ስሜ ዲያቆን ናውድ ይባላለሁ። በአማን ክርስቶስ ተንሥአ እሙታን። ስሜ ዲያቆን አዶንያስ ይባላል። በአማን ክርስቶስ ተንሥአ። ስሜ ዲያቆን ዮሐንስ ይባላል። እሺ፣ በጣም እናመሰግናለን። እሺ፣ አሁን በመጀመሪያ የምጠይቃችሁ አሁን ድቁና ከተቀበላችሁ 1 ዓመት ሊሆናችሁ ነውና በመጀመሪያ ስትሰሙ ዲያቆን ትሆናላችሁ ወይም ትሾማላችሁ ስትባሉ የተሰማችሁ ስሜት እና በቃ መጀመሪያ የመጣላችሁ ሀሳብ ምንድን ነበረ? እኔ በእውነት ለመናገር የደስታና ድንጋጤ ነው የተሰማኝ። ለመጀመሪያ እግዚአብሔር ይሄን ታላቅ ነገር ለኔ ስለሰጠኝም በጣም ነው ደስ የተሰማኝ። እስኪ አንተም ግለጽልን ምን እንደተሰማ። እሺ፣ ያው ይሄ ያው መጀመሪያ እግዚአብሔር ጥሪ መሆኑን ያመለክታል እና ያው የሐዋርያት ሥራ ላይም እንደሚለው ቅዱስ እስጢፋኖስ የዲያቆናት አለቃ ያ ሁሉ ሳክሪፋይ አድርጎ መጨረሻ ላይ አትቁጠርባቸው ብሎ እግዚአብሔርን እንደለመነው ያው የድቁና አገልግሎት ማለት በቃ መታዘዝን፣ መከባበርን፣ መዋደድን የሚያሳይ ነው እና ዲያቆን ትሆናለህ ሲባል በጣም ነው ደስ ያለኝ እና ይህንን እድል ፈጣሪ ሳይገባኝ መርጦ ስለሰጠኝ አመሰግነዋለሁ። በጣም ደስ ይላል። እሺ፣ እኔ ያው ዲያቆን ትሆናለህ ሲባል ያው ቀኑ እንደሚደርስ ያው ተነግሮን ነበር፣ ግን ሲደውሉ አባ ምናምን ድንጋጤም ፍርሃትም ነበረና ከቤተሰብ ጋር ተሰብስበን ምናምን ነበር የደወሉትና ትሆናለህ ሲባል በጣም ደንግጬ ነበርና ትንሽ ቆይቼ ያው ደስታው ምናምን በቃ ሪያሊቲ እንትን እያለ መጣ። እኛም በጣም ደስ ብሎናል እና በአገልግሎቱም በጣም ብርቱ ናችሁ። እግዚአብሔር ደግሞ አገልግሎታችሁን ያሳምርላችሁ። በቀጣይ ድቁና ከመቀበላችሁ በፊትና በኋላ መቼስ ህይወታችሁ አንድ አይነት ነው ብዬ አልገምትም እና ከእለት ተእለት ውሏችሁ ላይ ይሆናል ብቻ ህይወታችሁ ላይ ያሳደረው ተጽዕኖ ምን ይመስላል? ያው በጣም ለውጥ አለው ብዬ አስባለሁ። ድቁና ማለት እግዚአብሔርንም ሰውንም ማገልገል ነው እና በማገልገልም ፍቅርን፣ ትህትናን ያስተምራል እና በዛው እየተማርኩ በቃ ለውጥ በጣም ህይወቴ ላይ አምጥቷል ብዬ አስባለሁ። አሁን የዕለት ተዕለት ሩቲንህ ላይ አሁን ለምሳሌ ዴሊ ሩቲን ላይ ምን ቀይሯል ብለህ? ዴሊ ሩቲን አለ አይደለ? ምን ተቀይሯል አሁን ድቁና ከተቀበልክ በኋላ? አሁን ድቁና ከተቀበልኩ በኋላ መጽሐፍ ቅዱስ ማንበብ፣ እንትን የቤተ ክርስቲያንን ነገር ማዳመጥ ምናምን እንደዛ አይነት ነገሮች ላይ በጣም አትኩሬያለሁ እያስባለሁ። ጠንክረሃል ማለት ነው። እናንተም እንደዛ ነው ብዬ አስባለሁ አይደለ? ኦፍ ኮርስ። አሁን ይሄ ግን ድቁና ስትቀበሉ ለእናንተ ብቻ ሳይሆን አይ ፊል ለቤተሰቦቻችሁም ላይ ተጽዕኖ ያሳድራል ብዬ አስባለሁና እሱን ትንሽ ብትገልጽልን። ያው ይሄ ፖይንት ያው የዓለማዊ ጥሪ ሳይሆን የመንፈሳዊ ጥሪ መሆኑን ያመለክታል እና መንፈሳዊ ዓለማዊ የውስጥ መርካት አለው፣ የውጭ መርካት አለው። ግን መንፈሳዊ ግን የውስጥ የሆነ በቃ ከልብ የሚወጣ ትልቅ የሆነ እርካታ ነው፣ በጣም የሚስብ ነውና እኔ በተሳብኩበት መንገድ ቤተሰቦችም ተስበው መምጣታቸው በጣም ደስ ይላል። ያው በፊት ቤተክርስቲያን ሆነን ኢትዮጵያ ቤተክርስቲያን ሆነን ያው
አቡነ ዘበሰማያት ብለን ነበረ ቅዳሴ የምንሄደውና እንደዚህ ዲቴል ገብተን በጣም በቃ እግዚአብሔር ቤተክርስቲያን አናቃትም ነበርና አሁን በቃ ቤተክርስቲያችንን አውቀን እንደዚህ ማገልገላችን ቤተክርስቲያችንን አይተን እንደዚህ እግዚአብሔርን መውደዳችን ቤተሰቦችንም በጣም ስቧቸዋል እና ለኔም በጣም በመንፈሳዊ ህይወቴ ጠቅሞኛል ብዬ አስባለሁ። በጣም ደስ ይላል አይደል? ሁላችንም እኔም ስላየሁት እኔ አይ አግሪ በጣም እና አሁን እናንተ ሶስታችሁም ተማሪ ናችሁ እና ተማሪ ለመሆናችሁም ደግሞ ትምህርታችሁንም የመንፈሳዊ ህይወታችሁንም ባላንስ ማድረግ አለባችሁና እሱን እንዴት እኩል ለኩል ታስኬዳላችሁ? how do you balance? አሁን በመጀመሪያ ያው ጠዋት ቀኔን በጸሎት ነው የምጀምረው እና ትንሽ ውዳሴ ማርያም ምንም ጸሎቱን ተገኘ እወጣለሁ ከቤት እና በነፃ ባገኘሁትም በቃ ሰዓት ፍሪ ታይም ላይ ማጠናውንም የሚጠበቅብኝ ማጠናው ምናምን ቅዳሴውንም ሆነ ንባቡንም ሆነ ምንም ከፋፍዬ ቀናቱ ከትምህርት በኋላ ከእንቅልፍ በፊት ምናምን ያለኝን ሰዓት ኢፌክቲቭ ተጠቅሜ አጠናለሁ ብዬ አስባለሁ። እናንተም ደግሞ ሁልጊዜም አንድ ላይ ስታጠኑ አያችኋለሁና እየተጋገዛችሁ ነው ሁልጊዜ አይደለ? መቼስ ኦኬ እሺ። አሁን እናንተ አሁን ለጊዜው ከደብራችን ላይ በእድሜ አነስተኞቹ እናንተ ናችሁና ከፍ ካሉት ዲያቆናት መቼስ ብዙ ትምህርት ትማራላችሁና እሱን ነገር ትንሽ ብትገልጹልኝ ደስ ይለኛል። እኔ አሁን ከኔ በፊት ያሉት ዲያቆኖችም ሳያቸው በትህትና በፍቅር በመተሳሰብ ነው የሚኖሩትና የእነሱን ምሳሌ እየወሰድኩ እንደነሱ ለመሆን ነው የምሞክረው። እንደዛ ነው ትምህርቱንም እየወሰድኩ በዛው የእነሱን አምሳያ ለመሆን ነው የምሞክረው። ደስ ይላል። ያው በሌላው በተጨማሪም ታላላቆቻችን እንደ ትልቅ ሆነው ሲያሳዩን በቃ ራሳቸው ለኔ ብቻ ሳይሆን ለሁሉም ብለው ከፍተው እነሱ የሚያውቁትን ነገር ለኛም እያካፈሉ እኛም በደንብ እኛንም እንድንረዳ ነገሮችን ያው በቃ ለዚህም ቤተክርስቲያችንም ሰፊ ናት በጣም በቃ ሚስጥሩ ውስጥ በጣም ዲፕ ተገብቶ እንኳን የሚያልቅባት ግን በትንሹ እንኳን እንድንረዳት እንድናቀው በጣም የነሱ ሚና እኛ ላይ ተጫውቷል ብዬ አምናለሁ። እኛም ስለምናየው አሁን በጣም ኢምፕሩቭም አድርጋችኋል። በየቀኑ ነው አሁንም ታደርጋላችሁ በየቀኑ ነው የምናየውና እኛም ይሄንን የእናንተን ለውጥ ስናይ ለራሱ ደስ ይለናል በጣም እና አሁን ደግሞ ትንሽ ከቅዳሴ የምትወዱትን አንድ ዜማ ብትሉልን ብለን አስበን ነበረና ሁላችሁም አንዳንድ ከዮሐንስ ልጀምር። እኔ የሚመቸኝ ተውቦ ላይ ሱራፌል ይሰግዱልዎት የሚለው ሱራፌል ይሰግዱልዎት ወኪሩቤል ይሴብሕዎ ይጸርሑ እንዘ ይብሎ። እሺ በጣም እናመሰግናለን። አዶንያስ? እኔ ከቅዳሴ ፓርቲ የምወደው ያው የመልእክቱ ሊነበብ ሲል መልእክቱ የሚበሰል የሚባለው ቅዱስ ስሉስ ነው። በልልን። ቅዱስ ስሉስ ዝቡር ላዌከ እቀ ማህበረነ በእንተ ቅዱሳን ሩያን አርዳኢከ ናዝዘነ በሳህል በእንተ ቅዱስ ስምከ። እሺ እናመሰግናለን። ናኦድ ደግሞ?
እኔ ደስ የሚለኝ ፓርት ተንሱ ለጸሎት ከተባለ በኋላ ቄሱ ንስግድ ሲል እኛ ደግሞ ለአብ ወልድ ስንል ነው ለአብ ወወልድ ወመንፈስ ቅዱስ እንዘ ሰለስቱ አሃዱ ይሄ ሶስቴ ነው የሚባለው። ከዛ ቅድስት ቤተ ክርስቲያን ማይደረ መለኮት ድንግል ለማርያም ወላዲተ አምላክ። በጣም እናመሰግናለን። ሶስታችሁም በጣም ደስ በሚል ዜና ነው ያላችሁልን። በመቀጠል አሁን ሶስታችሁም ሁልጊዜ አንድ ላይ ስታጠኑ የድቁና ክላሳችሁንም ደግሞ በየሮቡ እየሄዳችሁ ትማራላችሁና እስኪ እርስ በራሳችሁ የምትረዳዱበትን ፕሮሰስ እሱን እስኪ ንገሩን። እየደወልን እንጠያየቃለን። በሳምንት ውስጥ አትሊስት 3-4 የደረስክ ወደ ኋላ የቀረ ካለ ኧረ ፈጠን ፈጠን በል ወደፊትም ያለ ኧረ ቀስ በል ጠብቀን እየተባባለን እንሄዳለን እና ሮብ ደግሞ የሚያስተምሩን መርጌታ አሉና እሳቸው ጋር እየሄድን ቅዳሴውንም እንቀልጻለን። አሁን ድቁና ከተሾማችሁ በፊትና በኋላ እንዴት ነው ክላሳችሁን ሲሪየስሊ የምትወስዱት? ዲፍረንሱን እስኪ ብትነግሩን። መንፈሳዊ ክላስ እንደማለት ነው። መንፈሳዊ ክላስ አይደለም። እንዴት አሁን ክላሳችሁን እንዴት ሲሪየስሊ ትወስዱት ነበረ እና አሁን ዲፍረንሱን እስኪ ብትገልጹልን። ከዓለማዊ ከመንፈሳዊ የመንፈሳዊ ክላሱን ያው ሰው አንድ ሆኖ ብቻ ነገርን ከሚያጠና አንድ ላይ ተሰብስቦ ማጥናት የሆነ ነገር ኢፌክቲቭ የሆነ ሪዛልት ያመጣል ብዬ አምናለሁ እና እኛ አንዱ ሲደክም አንዱ በርታ የሚል ሰው ካጠገብ መኖሩ ለእኛ ትልቅ የመውደቂያችን መነሻ ፖይንት ነው ብዬ አምናለሁ እና በመቀጠል ደግሞ ያው እኛም 3 በመሆናችን ያው አንዱ ሲጠፋበት አንዱ እያስታወሰ አንዱ ሲወርቅ አንዱ ደግሞ እያነሳው እንደዛ እያለ ያው ከትላልቆቹም ከኛም ተለቅ ያሉትም ከነሱም ትምህርትን እየወሰድን ያው ከቅዳሴውም ሌላ ደግሞ የእግዚአብሔር ትምህርትንም በማዳመጥ ለቀጣዩ ትውልድ የሆነ የምናሳርፈው በቃ ጥለን አሳርፈን የምንሄደው ነገር እንዲኖርም በቃ በቻለውም ዲስከስ እያደረግን እንገኛለን። አሁን እንግዲህ ያው እግዚአብሔር እንደፈቀደ ይሁን ከዚህም ተሻሽለን ጥሩ ውጤት እንድናመጣ እግዚአብሔር አምላክ ይርዳን እንላለን። አሜን። እስቲ አንተስ ምን ትላለህ? ነው ያው ወንድሞቼ ዲያቆናት ብለውታል ሁሉንም ነገር። አንዳችን ስንደክም የተጋገዘን ነው ቅዳሴያችንን ሌላም ነገር መንፈሳዊ ነገሮች እንዳለ የምናጠናው የምናረገው አንድ ላይ ነው። እሺ ደስ ይላል። አብሮነታችሁ በጣም ደስ ይላል፣ ያስቀናል የእውነት እና አሁን ደግሞ በዚህ አመት ለሚሾሙት ለታናናሽ ወንድሞቻችሁ እናንተ ከተማራችሁት ውስጥ ምክር እኛ ባደረግነው የምትሉትም ነገር ካለና እነሱ እንዲዘጋጁ የሚረዳቸው ኤኒ አድቫይስ ካላችሁ ለእነሱ እንድታስተላልፉ ነበረ። ያው በመጀመሪያ ዲያቆን ማለት ታዛዥ ወይም አገልጋይ ማለት ነው እና ከሱ ጋር የሚያያዝ ደግሞ ትህትና። ዋናው ከሁሉም ነገር ከሁሉም የሚበልጠው ትህትና ነው፣ መታዘዝ፣ ታዛዥነት እና እኛም ከትልቆቹም ከኛ የሚበልጡትን በእድሜ ምናምን እሱን ነው እየተማርን ያለን እና አሁን የሚመጡትም እሱን ቢማሩ በጣም ደስ ይለናል እና ለወደፊትም አሪፍ አገልጋዮች ይሆናሉ።
እናንተስ ምን አስተያየታችሁ? ያው ከበፊቱ ጥያቄ ከጠቀስኩትም መልስ አንጻር ይሄኛው ጥያቄ ትንሽ የሚሄድ ይመስለኛል ብዬ አስባለሁ እና እኛ የምንማረውን ነገር ለሌሎቹ ማካፈል ማለት ነው እና እኛ የምንማረውን ነገር ለኛ ለሚመጡት እንደ ህጻናቶቹ ስፔሻሊ ያው በዚህ ሀገር ለሚያድጉት ያው ከሀገሩም አንጻር ከኛ ሀገር ያው ከሀገራችን ውጭ ሀገር በመሆኑም ትንሽ ኢፌክት ሊያደርጋቸው የሚችል ብዙ ነገር አለ። እነሱን አፌክት የሚያደርጋቸው ብዙ ነገር አለ ብዬ አስባለሁ። ያው ሰው በሀገሩ ሲያድግ በጣም የራሱን የሆነ ባህሉን ካልቸሩን ስቦ ያድጋል። ያው በሌላ ሀገር ሰው ሲያድግ ደግሞ የሌላ ሀገር ሰውን የነሱን ካልቸር ነው ስቧቸው የሚያድገው እና እሱን ነገር ለማስቀረት እኛ የምንችለውን ነገር እኛ በቃ ካለፍንበት ጥሩ ነገር እነሱ እንዲቀይር ወደ ጥሩ ፖይንት እንዲያስገባቸው በቃ ምንችለውን ነገር ሼር እያደረገንም እያገዝናቸው ነው እንድንቀጥል እኔም ያን ነገር ለማድረግ ነው ማሰቡ እና አንተስ ምን ትላለህ? እኔ የምለው ያው ከኛ የሚተልቁ ዲያቆናት እኛን እንዳስተማሩን እንደመከሩን ሁሉም ነገር ለኛ እንዳረጉን እኛም ያው እየመከረን ከኛ ለሚያንሱት ሀሳብ የቸገራቸው ነገር እያገዘን ምን እያለን ነው እንትን የምንለው እና እናንተ የምትሰጣቸውን ምክር በአግባቡ እያዋሉት ነው ብላችሁ ታስባላችሁ? በደንብ ያጠናሉ ወይ? ለዛ እናንተ እገዛ እንደምታደርጉላቸውም ያህል እነሱም ደግሞ የእናንተን እገዛ እንዴት ይቀበሉታል? ያው አክቹአሊ ያው እኛም ገና ተማሪዎች በደንብ አልጠነከርንም። ያው የመንፈሳዊ ዓለማዊ ህይወት እንደ መንፈሳዊ ህይወት እንደ ዓለማዊ ህይወት አይደለም። ብዙ ቻሌንጆች ያጋጥማሉ። በመንፈሳዊ ህይወት መበርታት ማለት በቃ በመንፈሳዊ ህይወት ጸንቶ በጣም በቃ አምኖ ለሚኖር ሰው ዓለምን እንደተወ አይነት ነው በቃ የሚሰማው እና መንፈሳዊን በጣም ከባድ ነውና እኛም አፕግሬድ እያደረግን ነው ገና ግን እኛም አሁን በምንችለው በተማርነው ባየነው በሰማነው ትክክል በሆነው ኢንፎርሜሽን ከኛ ለሚያድጉት ህፃናት እንደ ምክር አድርገን በቃ በምንችለው እናግዛቸዋለን። ያው ክላስ ባለን ቁጥር ከነሱ ጋር በተገናኘን ቁጥር ትንሽ የምንችለውን ነገር ያው ቅዳሴም ሆነ የአብነት ትምህርት ያው ቅዳሴም ሆነ ንባብም ጥናት ሆነ ትንሽ በተማርነው ነገር እናግዛቸዋለን፣ እንረዳቸዋለን እና በዚህ ፖይንትስ አንተ ምን ትላለህ? ያው ቅድም እንዳለው ያው እንተጋገዛለን። በቃ እኛ እንደምንተጋገዘው ለታናንሾቹም ደግሞ እናግዛለን። እሺ አሁን አንድ ጥያቄ ልጠይቃችሁ ነው እና አሁን ወደ ኋላ ተመልሳችሁ እራሳችሁን መምከር ብትችሉ ወይም በቃ ይሄንን ብቀይረው እና አሁን አፌክት አድርጓችሁ ወደ ቻንስ ብታገኙ መቀየር ወይም ለራሳችሁ አድቫይስ የምትሰጡት ካለ? ራሴን ወደ ኋላ ተመልሼ የምመክረው ምክር ቢኖር በቃ በደንብ አጥና። በፊት አሁን ያለኝን ጊዜ ነፃ ጊዜ ምናምን ስለማናገኝም አሁን ትምህርቱ ምናምን ፕሬሸር ምናምን ያደርጋችሁ ስለሚመጣ በቃ ያላ ኢፌክቲቭ ተጠቀሙት። አሁን በቃ ቦርድ ኤግዛም ምናምን ተፈታኝ ቅርብ ጊዜ ስለሆነ ያው በቃ ያላችሁን ታይም ኢፌክቲቭሊ መጠቀም። ያው በዛው እሱ እንዳለው ትንሽ ልጨምር ያለው እሱ ነው። ያው የድሮይን ሰው አሁን ብመክር አጥና፣ በርታ፣ አሁን ያለውበት ስለምሻል ያለን ሰዓት እንዳለ በትክክል አውለው ነው የምለው ብዬ እመክራለሁ። ያው ብዙም ብለው ነገር የለኝም ግን ያው እንደ ተጨማሪ አይዲያ በቃ ቢስኬጁልድ ነው በቃ ስኬጁልድ ሲኖር በቃ ራሳችንን እኛ እንዴት አፕግሬድ እንደምናደርገው እንረዳለን እና በቃ ያለንን ሰዓት ሞስት ኢፌክቲቭ አድርገን በቃ እኛም ያው ትምህርታችን እየጨረስን ነው። ያው
ትምህርታችን እየጨረሰን ሲመጣ በቃ ጫናውም እየበዛ ይመጣል። እሱን ከጠቀሰው ፖይንት እና በደንብ አድርገን በቃ ራሳችንን በብዙ ነገር አፕግሬድ ለማድረግ እንሞክራለን። ያው እግዚአብሔር በሁሉም ቦታ አለና ይረዳልና ደግ አምላክ ነውና በቃ በመንፈስ ቅዱስ በመጽሐፍ ቅዱስም ጥናት እያደረግን ራሳችንን በደንብ ለመለወጥ እንደገባኝ እንደሆነ ዋናው አድቫይሳችን የሚያተኩረው የጊዜ አጠቃቀም ላይ ነውና ጊዜያችሁን በደንብ ተጠቀሙ ነው የሚለው ምክራቸው። አሁንም እያደጋችሁ ነው የምትሄዱት እና አሁንም ደግሞ በጣም ትልቅ እድገት እያሳያችሁ ነው እና ወደፊት እንዴት ነው ራሳችሁን ለማሳደግ የምታስቡት? እስኪ አላማችሁን ትንሽ ብታጋሩ። እሺ ወደፊት ያው የእግዚአብሔር ቃልን የምንሰማውንም የምናነበውንም መተግበር እና መተግበር ያው ላሉ አካባቢያችን ላሉትም ሰዎች የምናነበውንም ማስተማር ባለን እውቀት ያው እውቀት ብዙም ባይኖረንም ባለችን ማካፈል ያስባሉ። እኔ ደግሞ ያው ከአባቶች ከነሱ እግር እንትን እየተማርን ምክራቸውን እያዳመጥን በቃ እኛም ራሳችን ደግሞ እነሱ ብቻ ባሉት ሳይሆን እኛም ራሳችን ጥረን የመንፈሳዊ እንትን ቪዲዮዎችን ምን ይሁን እያዳመጥን መጽሐፍ ቅዱስ እያነበበን ራሳችንን እንትን እናበርታለን። ያው እኔም ያው ከዚህ አንፃር በቃ ቤተክርስቲያናችንን መምሰል መሞከር ነው ብዬ አስባለሁና እንዴት ነው እኛ ራሳችን ያው እንደ መጀመሪያም እንዳልኩት በመጀመሪያው ባለፈው ጥያቄ ላይ እንዳልኩት ራሳችን በቃ በመጽሐፍ ቅዱስ ጥናትም ከታላላቆቻችን በመማር ከአባቶቻችን ከመንፈሳዊ አባቶቻችን በመታዘዝ በመከባበር በመዋደድ በመከባበር በቃ ትልቅ የሆነ ውጤት ራሳችን ላይ እያሳየን በቃ ለውጥን በቃ ማሳየት ነው ማለት ነው ይላል። እሺ ቆንጆ ውይይት እንደነበረን ተስፋ አደርጋለሁ እና ተመልካቾቻችንም እንደወደዱት ተስፋ በማድረግ በመጨረሻ ማመስገን የምትፈልጉት ሰው ካለ ማለት የምትፈልጉትም ነገር ካለ እድሉ ልስጣችሁ። መጀመሪያ ለሁሉም ነው የምናገረው መሰለኝ እንደዚህ ስልና አባታችን መላከማዊ ቀሲስ ደረጀ ጅማን ማመስገን እንፈልጋለን። ይሄን እድል ስለሰጡን የማይገኝ እድል ነውና አመሰግናለሁ እላለሁ። እኔ ደግሞ በተጨማሪ ማመስገን የምፈልገው መምህራችን መሪጌታ መላኩን ለዚህ ስላደረሱን ስንሳሳት እንትን ሲያስቸግረን ምን ስንል እሳቸው ናቸው እኛን በርቱ ብለው ሲረዱን የነበሩና በጣም ነው ማመስገን እንፈልገው። ያው እኔ በመጀመሪያም የፍጥረታት ሁሉ ጌታን እግዚአብሔር አምላካችንን ላመሰግን እወዳለሁ። ኢየሱስ ስም ጠርቼ የማልዘነጋትን እናቱን እማምላክ እመቤታችን ቅድስት ድንግል ማርያምን ማመስገን እወዳለሁ። ሌላው ደግሞ ያው ከነሱ በቀጠለም እዚህ ልንደርስ የገፋፉንን ይህን ቻንስ ልናገኝ ያደረጉን እናትና አባቴን በጣም አመሰግናለሁ። በቀጣይ ደግሞ እንደ መንፈሳዊ አባት ሆነው ይሄ ሁሉ ቻሌንጆችን አልፈን እንድንደርስ ላረጉን መላከማዊ ቀሲስ ደረጀ ጅማ ምስጋና አቀርባለሁ። በቀጣይ ደግሞ ያው ይህን ትምህርት እንድንማር በዚህ በትምህርታችን እንድንበረታ በትምህርታችን እንድንጎብዝ ላረጉን ለመምህር መርጌታ አመሰግናለሁ። በጣም ልፋታቸው ጥረታቸው እዚህ ጋር እንድንደርስ አድርጎናልና ያው አስተሳሰባችን ከቀደመው ወደ አሁኑ እንድለውጥ አድርጎናልና በጣም አመሰግናለሁ። እና በመጨረሻም ደግሞ ማመስገን ፈልገው ከኛም ታላላቆቻችን እየረዱን የመጣችሁትንም እና ይህን ፕሮግራም ልናቀርብ ያዘጋጃችሁትን ሁላ
እኛን እዚህ ጋር ተቀምጠን እንድንጠየቅ ላረጋችሁን ሁላ አመሰግናለሁ። ቴንክ ዩ። እሺ እናንተንም እኛን አክብራችሁን እዚህ ድረስ ስለመጣችሁ እና ኤክስፒሪየንሳችሁን ሼር ስላደረጋችሁ በጣም እናመሰግናለን። ተመልካቾቻችንም ይሄንን ቪዲዮ እንደወደዳችሁትና እንደተማራችሁበት ተስፋ እናደርጋለን። ለኛ መልእክት አድርሽ የተባልኩት እንደሆነ እነዚህን ታዳጊ ዲያቆናት ሁላችንም በጣም አኩርተውናል። እግዚአብሔር ከናንተ ጋር ይሁን፣ ከናንተም ብዙ እንጠብቃለን ብለዋል። ይሄ ከወላጆችም ከሙሉ ቤተክርስቲያኑ ነው የእውነት ለመናገር እና እኔንም ጨምሮ እግዚአብሔር ይባርካችሁ፣ የአገልግሎት ዘመናችሁን ያሳድግላችሁ። ተመልካቾቻችን ስለተከታተላችሁ በጣም እናመሰግናለን። ሰላም እግዚአብሔር ከእናንተ ጋር ይሁን።